ገመዱን አንገቴ ላይ እያጠለቅኩ ሳለ የቤቴ ደወል ጮኸ። ካለሁበት ቦታ ምንም መንቀሳቀስ አልፈለግኩም። ደወሉን የሚያቃጭለው ሰው ሲሰለቸው ይመልሳል ብዬ አሰብኩ። ግርግር እየበረታ ሄደ። ውስጤ በጥርጥር ታመሰ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ያህልላችሁ ስለኔ በስሙንቼ ሰላም ብያለሁ። ለቻናሉ አዲስ ሆናችሁ ሰብስክራይብ ቤተሰብ የሆናችሁ አበረታቱኝ። ህይወት ይገለጣዋት ይበጣ ገመዱን አንገቴ ላይ እያጠለቅኩ ሳለ የቤቴ ደወል ጮኸ። ካለሁበት ቦታ ምንም መንቀሳቀስ አልፈለግኩም። ደወሉን የሚያቃጭለው ሰው ሲሰለቸው ይመልሳል ብዬ አሰብኩ። ነገር ግን ጥሪው እየበረታ ሄደ። ውስጤ በጥርጣሬ ታመሰ። ማን ሊሆን ይችላል በማለት አሰብኩ። ነፍሴ ገመዱን አንገቴን አወጣው። ገመዱ መልሼ ወስዶ በትንፋሽ የሚቆረጥ እንደማድረግ ለራሴ ቀንበሩን በሩን ስከፍት በዚያ በጣም ወፍራም አንድ የያዘ ልጅ ከበር ቆሟል። የፈገግታ ብርሃን የሚረጭቱ አንዳች ነገር ሊለግሰኝ መጣ ይመስላል። አንድ በሚዝቡት ቃላት ከልቤ ጓዳ ውስጥ መርተው ሞትን ብቸኛ አማራጭ ያደረገው እኔነቴ ህይወትን የሚያለመልሙ ቃላት ፊት ተገትሯል። በእጁ የያዘውን መጽሐፍ እንዲያነበው ሰጠኝ። ይህ አሁን በእጅ የያዝኩት የሚሰኘው መጽሐፍ በስጦታ መልክ አበረከተልኝ። መጽሐፉን ተቀብዬ በሬን ዘግቼ ወደ ውስጥ ገባሁ። አንገቴን ለተንጠለጠለው ገመድ ከመበሬ በፊት ሊሰጠኝ መጽሐፍ ለማንበብ ወሰንኩ። ውስጤ በአዲስ መንፈስ መራገብ ያዘ። ተስፋ ከምንጩ እየተቀዳ እኔነቴ ውስጥ የሚጨምር ያህል ተሰማኝ። ማንበብ ያልጨረስኩትን መጽሐፍ ምልክት በማድረግ ገጠምኩት። ከጣሪያው ላይ የተንጠለጠለውን ገመድ ፈታሁ። ወንበሩን ከፊቴው ሰወርኩት። አሁን እንደኔ ደስተኛ የለም። ብቸኛውንና ትክክለኛውን አምላኬን ታውቂያለሁ። ወደ እናንተ የመጣው ያለሽ አበረከኝ መጽሐፍ የጀርባ ገጽ ላይ የዚህ ማዕከል አድራሻ ሰብሯል። ፈጥኖ ደራሽ የሆነ ልጅ እጅግ አስፈላጊ የሆነ ጊዜ ደረሰልኝ። ወደ ሞት ቀጠና ልትዛገብ የነበረችውን ነፍሴን ታደጋት፣ ከዘላለም ስቃይ ያተረፈኝ በማለት በመስጂዱ ውስጥ ላሉት ታዳሚዎች እስላምን መቀበሏን አበሰረቻቸው። መስጂዱ አላሁ አክበር በሚል የአማኞች ድምፅ ተንቀጠቀጠ። ሁሉም ደስታ ተዋጡ። ኢማሙ ልጁ ወደ ተቀመጠበት አቅጣጫ መራ። ልጅቷን ከብርድ እንደምትከላከል ዶሮ ቀርጦ ታሰበው። ልጁ እንዳቀፈው ምዕመናኑ ፊት እንባውን ተከተ። የሚደንቀው ከመስጂዱ ኢማም የልጁ አባት ነበር። ያ ክፍል 14 ከእርሱ ዘንድ ሲደርስ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲታይ አይኗን ጋረዳት። አቡበክርን ብቻ እያየችው አቡበክር ሆይ አንጀራህ አለ በግጥም እንደሰደበኝ ሰምቻለሁ። በአላህ እምላለሁ ባገኘው ኖሮ ይህንን ድንጋይ ውስጥ ከተበበ በአላህ እምላለሁ እኔም ግጥም አዋቂ አለች። ከዚያም የሚከተለውን ግጥም አነበበችና ተመልሳ ሄደች። በዚህ ላይ አመፅን፣ መልእክቱን አጣጣልን፣ ሃይማኖቱን ጠላን። አቡበክርም የአላህ መልእክተኛ ሆይ እሱ እንዳላየች አስተዋሉን አላቸው። አዎ አላየችኝም፣ አላህ እንዲያታይ ሸፈነባት። አቡ ለሀብ ሁሉ የሚያደርገው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አቡና ጎረቤት በሆነበት ሁኔታ ነው። የእርሳቸውና የእሱ ቤት የተያያዘ ነበር። ሌሎች የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በቤቱ እንደዚሁ ያወኳቸው ነበር። ኢብኑ ኢስሐቅ እንደዘገቡ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከቤታቸው ያወቋቸው የነበሩ ሰዎች ጎረቤቶቻቸው አቡ ለሀብ፣ ሐኪም ብን አቢል አስ፣ ዑቅበት ኢብን አቢ ሙዐይጥ፣ ወኢብን ሐምራ እና ኢብን አልአስዳህ ሁሉም ጎረቤቶቻቸው ነበሩ። ከመካከላቸው ሐኪም ብን አቢል አስ ውጭ ሌሎች አልሰለሙ። እነዚህ ሰዎች ነብዩ ሰለላሁ ዐለይሂ ወሰለም እየሰገዱ እያሉ የፍየል ፈረስ ከላያቸው ላይ ይጥሉባቸዋል። ከተጣደ ድስታቸውም ውስጥ ያስገቡባቸዋል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በሚሰግዱ ጊዜ ጎረቤቶቻቸው እንዲያዩዋቸው የሚከለክሉበት የተለየ ክፍል ለማዘጋጀት ተገደዱ። ቆሻሻ በሚጥሉባቸው ጊዜም በእንጨት ይይዙትና ወደ ውጭ በመውጣት ከበራቸው ላይ ቆመው የአብዱል መናፍ ልጆች ሆይ ይህ ምን አይነት ጉርብትና ነው ሲሉ ይናገሩና ከመንገድ ባሻገር ይወረውሩታል። የዑቅበት ቢን አቢ ሙዒጥ እኩይነትና እርሳቸውን ማወቅ ደግሞ ይበልጥ የበረታ ሆነ። ቡኻሪ አብዱላህ ቢን መስዑድን በመጥቀስ እንደዘገቡት ነብዩ ሰለላሁ ዐለይሂ ወሰለም ከካዕባ ውስጥ በመስገድ ላይ ነበሩ። አቡ ጀህልና ባልንጀሮቹ ተቀምጠዋል። መሐመድ ስጁድ ሲያደርግ የእገሌን ጎሳ ግመሎች በጠጥ አምጥቶ ከጀርባው ላይ የሚጥል ማን ነው ተባባሉ። ከመካከላቸው ይበልጥ እኩይ ዑቅበት ቢን አቢ ሙዒጥ መጣና ሱጁድ እስኪያደርጉ ጠበቃቸው። ሲያጎነብሱ ከጀርባቸው ላይ ደፋባቸው።
እኔ ያየሁ ነበር። ምንም ማድረግ አልቻልኩም። አቅም አልነበረኝም። እነሱ ግን ይሳሳቁ ጀመር። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከሱጁድ አልተነሱም። ፋጡማ መጣችና ከጀርባቸው ላይ ያለውን በጠጥ አራገፈችላቸው። ራሳቸውን ቀና አደረጉና አላህ ሆይ ቁረይሾችን ተበቀልልኝ፣ እሱ 3 ጊዜ ተበቀልልኝ አሉ። 3 ጊዜ። ይህንን ሲሰሙ ደነገጡ። በዚያች ሀገር ውስጥ የሚደረግ ዱዓ ተቀባይነት እንዳለው ያምኑ ነበር። በመቀጠልም አላህ ሆይ አቡ ጀህልን፣ ኡትበን ቢን ኡደይን፣ ሸይባህ ቢን ረባህን፣ ወሊድ ቢን ኡትባህን፣ ኡመያ ቢን ኸለፍን፣ ኡቅበን ቢን አቢ ሙቂጥን እና አማራህ ቢን አልወሊድን ተበቀልልኝ አሉ። ነፍሴ በእጁ በሆነችው ጌታ እምላለሁ። ሰለላሁ ዐለይሂ ወሰለም በስም የጠቀሷቸው እነዚህ ሰዎች ከበድር ጉድጓድ ውስጥ ሞተው ሲጣሉ አይቻልም። ኡመያ የአላህን መልእክተኛ ሰለላሁ ዐለይሂ ወሰለም የጊዜ በአፉ ያፌዝባቸው እርሱን በማስመልከት ወይሉሊ ሁሊ መሲሉ መዛህ የሚለውን አንቀጽ ወረደ። መዛህ ማለት ሰው በይፋ የሚያንቋሽሽና በአይኑ በመላሱ የሚያነግሩ ሲሆን ሉመዛህ ማለት በሚስጥር የሚነውና የሚወቅ ነው። ወንድሙ ወይል ቢን ኸለፍና ኡቅበን ቢን አቢ ሙቂጥ ባልንጀራዎች ነበሩ። አንድ ቀን ኡቅበት ከነቢዩ ሰለላሁ ዐለይሂ ወሰለም አጠገብ ተቀምጦ ሲሰማቸው ኡበይ ደረሰና ወቀሰው። ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ፊት እንዲተፋም አዘዘባቸው። ኡበይ ራሱ የበሰበሰ አጥንት አድቅቆ ወደ አላህ ሰለላሁ ዐለይሂ ወሰለም በትኗል። አቡ ጀህል ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ዘንድ በመምጣት ቁርአን እየሰማ ይመስላል፣ ግን አያምንም፣ አይታዘዛቸውም፣ ስርዓት አይዝም፣ አይፈራም። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በንግግር ያውክ ነበር። ሰዎችን ከአላህ መንገድ ያቅብ ነበር። በሚሰራው ክፋትም ይኩራራ ነበር። ደግ የሰራ ያህልም ይሰማዋል። እርሱን በማስመልከት የሚከተለው አንቀጽ ወረደ። ቁርአንን እውነት ብሎ አልቀበልም አላህ አድርገው። ነብዩ ሰለላሁ ዐለይሂ ወሰለም በሐራም መስጊድ ውስጥ ሲሰግዱ ያጨብሩ እንዳይሰግዱ ይከለክላቸው ነበር። አንድ ቀን ነብዩ ኢብራሂም መቆሚያ መቃም ላይ ሆነው ሲሰግዱ ተመለከተ። ሙሐመድ ሆይ ይህንን እንዳታደርግ ከልክልህ ነበር ማለት ተሰባቸው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አስነገሩት። ሙሐመድ ሆይ ምንድነው የምታስነቀኝ? እንሻ ወምልኮ የሚተርፍ አጋር አለኝ አላቸው። አላህ የሚከተለው አወረደ። ግብረ አበሮቹን ይጥራ፣ እኛም ወደ እሳት የሚያስገቡትን ዘመዶችን እንጠራለን። አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም ማንቁን ይዘው እየቀነቁ እንዲህ አሉት፣ ወዮልህ አንተ አጉም ሆይ ወዮልህ፣ አሁንም ወዮልህ፣ አሁን ወዮልህ፣ እስኪ ይጠብቅሃል፣ ወዮልህ። እርሱ ሙሐመድ ወይ እየዛትብኝ ነውን? በአላህ እምላለሁ አንተም ሆንክ አምላክህ ምንም ልታደርጉኝ አትችሉም። እኔ በዚች ከተማ ተራራዎች መሃል የሚባሉት ሁሉ የተላኩኝ አላቸው። ይህ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማስጠንቀቂያና ተግሳጽ ከትዕቢቱ ሊመልሰው ይባስ ብሎ ክፋቱ ጨመረ። ሙስሊም ሆይ በመጣስ እንደዚህ አንድ ቀን አቡ ጀህል ሙሐመድ ከእጃችን ላይ ግንባሩን ከአፈር ይደፋልን በማለት ጠይቅ። አዎ አለ። ላትና በኡዛ እምላለሁ ይህን ሲያደርግ ካየሁት አንገቱን ረግጠዋለሁ፣ ፊቱንም ከአፈር ላይ ለውሰዋለሁ። አላህ ሰለላሁ ዐለይሂ ወሰለም በመስጊድ ላይ ይመጣ አንገቱን ለቃቸው በማሰብ ወደ እርሳቸው በመሄድ ላይ ይላል። ድጋሜ ለቻናሉ አዲስ የሆናችሁ ሰብስክራይብ በመጫን ቤተሰብ ሀሳብ አስተያየታችሁን እንጠብቃለን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።